ድራ ሆኖናል። ምንም ነገር ከኔ መደበቅ የለብሽም። አረ ምንም አልደበቅኩም። ከሆነ ጥሩ። የማግኝሽ ነገር ካለ ግን ንገሪኝ። እድል ወይ ወዴት ሄድሽ? አረ አለው እዚሁ ነኝ። በጣም ባሰው ተውጠሻል። ችግር አለ እንዴ? እሱ እንኳን እድል እመኝኝ፣ ችግር ካለ ከኔ ውጭ ማንም አልረዳሽ። ምንድን ነው እሱ? ኑሃን አወቃት? አዎ አውቄታለሁ። እና ምን ሆነች? ሞታለች። ምን? እንዴት? 2 ቀን ሆኗታል። ተገላ ነው ወይስ ሞታ? ተገላ። ማን ነው የገደላት? እሱን ለጊዜው አላወቅንም። ግን ምን? ታላቅ ወንድሟ በእናቤኒ ምክንያት ነው እህቴ ሞተችው ብሎ ነው የሚያስበው። ኢንስፔክተር ቃላ። ምን ያምሻል እንዴ? አንቺ እየቀለድሽ መሆን አለብን። አታስብ፣ እሱም ወደኛ ሆኗል። ወይ እድል፣ አንቺ የዋህ ነሽ መሰለኝ። ማለት ሰውየው እኮ ፖሊስ ነው። እቅዳችንን ለማወቅ ቢሆንስ ወደኛ የመጣው? አይ አይመስለኝም። እመኝኝ እድል፣ እጅ ከፍንጅ ላይ ያስይዘን ነው እያስመሰለ ያለ። አይ አወራሩ ምናምን ሳይ ግን በጭራሽ እንደዛ አይመስልም። እርግጠኛ ነሽ እድል? ይመስለኛል። ኢዛና የምር እንዳለው ከሆነ እኮ በጣም ይጠቅመናል። እንዳለው ካልሆነ ነው ፍራቴ። አታስብ፣ እንደዛ አይመስለኝም። ካልሽሽ በቃ ልደውልለትና ልጥራው። ወይ እድል፣ ቃላ አዲስ ነገር አለ። ምንድን ነው እሱ? እንዲህ በስልክ አይሆንም፣ ተገናኝተን ማውራት አለብን። እሺ ትንሽ ደቂቃ መጣሁ። ስሚኝማ ዜሚ። ወይ የኔ ፍቅር፣ የሆነ ያልተዋጠልኝ ነገር አለ። ምንድን ነው እሱ? መጀመሪያ ራሱ ቀጥሮ አረፈዳችሁ ብሎ እንዴት ሊሄድ ቻለ? እንጃ፣ እኔም ግራ ገብቶኛል። የሆነ ሰው ሀሳብ ያስቀየረው ይመስለኛል። ከነዛ እርኩሶች አንዱ ይሆናላ። እኔ ምልሽ ግን ዜሚ፣ ወይ ቃላብን ምን ያህል ነው የምታምነው? ኧረ አምነዋለሁ። ምን ነው? እንጃ፣ የሆነ ያልተዋጠልኝ ነገር አለ። አልገባኝም። ሌላው ቢቀር እድልና ኢዛና ወንጀለኛ እንደሆኑ ያውቃል። ማስረጃ ያለው ለምን አላሰራችሁ? እነሱን ካሰረ ሶስተኛው ሰው ጋር አይደርስማ። አይ ለዛ ብቻ አይመስለኝም። ማለት ቢፈልግ የሶስተኛ ሰውን መገኛ አስሮ ሊያወጣጣችሁ ይችል ነበር። አይ እሱ የሆነ በራሱ መንገድ ስለሚሰራ ይሆናል። ብቻ እኔ አይመስለኝም ዜሚ፣ የሆነ ያላወቅነው ነገርም አለ። እንጃ፣ አሁንማ ሁሉም ነገር ግራ ገብቶኛል። አይዞሽ የኔ ፍቅር፣ ትንሽ ብቻ ታገሽ። እሺ የኔ አባት፣ አንተ ካለህልኝ እኔ ምንም አልሆንም። እና ድመት አንድ ላይ ናቸው። ቃል በጣም ትልቅ ችግር ተፈጥሯል። ምንድን ነው እሱ? ናቲን አወቀው? የልዑልን ወንድም፣ የዛ ጥጋበኛ ወንድም። እና ምን ሆነ? ርዕሰ ተገኘ? ኢዛና ነበር ያገተው። ምን? እና አሁን ከሱም አመለጠ። እየመጣሽ ተኝ። በቃ የእናንተ ነገር ማለቅ የለውም እንዴ? እቺን ብቻ ተባበረን፣ የፈለግከውን ያክል ገንዘብ እሰጥሃለሁ። አሁንስ በደካማ ጎን የሚመጡብኝ ነገር። እሺ አሁን ምን ላግዛችሁ? ልዑልን ምን? ልዑልን ማገት አግዘን። ምን? ቆይ ያመለጠው ናቲ ነው ልዑል? እሱማ ናቲ ነው። እና ለምንድን ነው ልዑልን ማገት የፈለጋችሁት? ምክንያቱም የናቲ ደካማ ጎን ልዑል ስለሆነ። በጣም ጥሩ። ስለዚህ እሱን ካገትን ናቲኛን ምንም አያደርገንም ማለት ነው። ምን ነው ግን ይሄን ናቲ በጣም ፈራችሁት? ስላልገጠመን። ቢጋጥመኝ ማች ነበር። ሀይ ኢንስፔክተር፣ ናቲ እንዲህ በቀላሉ ከሚሞት ውስጥ አይደለም። እሱ ስንገጣጠም እናየዋለን። ባትገጣጠሙ ግን ለአንተ ጥሩ ነው። ምን? እሺ ደውይለት። ደግሞ እንዴት ደወለች? እንዴት ነህ ልዑል? አለሁ። ደህና ነሽ እድል? ላልከኝ ነገር አሁን መገናኘት እንችላለን? ይቻላል። የት ነሽ? ላረግሽው ምግባር ከቶ የሚስማማ መነዘርም ባለም ካለው አንቺነትሽን ለኔ አይገልጸውም አይገልጸውም ይሳሳል ለኔ ሆሄ
ዛሬ ቁሟል። ሂጂ በቃ አንቺ በወሬ አዘናጊ። ናቲ ወንድሜ ሰላም ሰላም፣ ውድ የሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዜማዬ ክፍል 66 ይዤ መጥቻለሁ። እነ ዜማዬ እንግዲህ ደቂቃውም አጭር ተወዳጅም ናቸው። በዚህ ላይም አስተማሪ ነው። አንድ ተንኮል የሆነ አንዲት ጥፋት ወይም አንዲት ስህተት በሰራን ቁጥር ብዙ ዋጋ እንደሚያስከፍለን ከስህተት ላይ ስህተት እንዴት እየጨመረ እንዴት እያደገ ያቺ ስህተት አንዲት ስህተት ብንሰራ እንዴት ወደ ትልቅ ደረጃ እንደምታድግ ያስተምራል ብዬ ነው ማስበው ዜማዬ ማለት ነው። ምክንያቱም ሲጀምር አንድ እንትን ውስጥ ነበር የገቡት። አሁን ላይ ግን እየሰፋ ብዙ የማይወጡት ችግር ውስጥ ነው የገቡት፣ የማይወጡበት እንትን ማለት ነው። እናም አቤኔና ዜማዬ ተገናኝተዋል። ተገናኝቶ ደግሞ አሁንም ሶስተኛው ወገን ለማግኘትና ለህግ ለማቅረብ ደፋ ቀና እያሉ ነው ያሉት። በዚህ በላይ ደግሞ የሚያግዛቸው ኢንስፔክተር ቃላብ የሚሉት አለ ማለት ነው። እሱ ግን ለሌላ አላማ የመጣ ሰው ይመስለኛል እንደኔ ማለት ነው። ስረዳው ከነሱ ጎን ከመቆም ይልቅ ከተንኮል ከሚሰሩት ጎን እየቆመ ነው ያለው። ምክንያቱም እድል አግኝተው እሷ ጋር እንደሚሰራ ተስማምቷል ማለት ነው። ከዛም በኋላ እኛ እኮ ከዚህ በኋላ እንትንን ለምን ትዋሽኛለሽ ንገሪኝ ሲልም ይጠይቃታል። እሷም ንዋ እንደሞተች እና የንዋ ወንድም እና ቢኒን ለመግደል እና እነሱ ሁሎችን ለመግደል እንዳሰበ ትነግረዋለች። ይሄማ ሊሆን አይችልም ብሎም ያ ደግሞ የንዋ ወንድም ደግሞ አቤንን ቀጥሮት ነበረ። ስለዚህ ንዋ እንደሞተች ስላወቀ እነሱ የንዋን ገዳይ መበቀል ይፈልጋል። ገዳዩዋ ግን እንታና ነበረች ማለት ነው፣ እድል ነበረች። እድል ደግሞ እሷን ከስራ የገባችው ላስወግዳታለች። አሁን ደግሞ የእሷን ጥፋት ወደ ሌላ ሰው አስታባ እነዛን እንዲያጠፋላት አድርገዋለች። የንዋን ወንድም የእሷን ችግሮች እንዲያስወግዱላት አድርጋ ወጥመድ ውስጥ አስገብተዋለች ማለት ነው። አሁን ቃላብ ደግሞ የሁለት ወገን አንደኛ በድል ሁለተኛ ደግሞ በዜማ ሆኖ እነሱ ሀሳባቸውን ነግረውት ነበረ። እድልም እሱ ጋር ስለሚሰራ ሁለቶች ጋር ሆኗል አሁን ማለት ነው። እዛ ጋር የእነሱን ሀሳብ ይነግሩታል፣ እዛ ጋር የእነሱን ሀሳብ ይነግሩታል። ስለዚህ ያከሽፍባቸዋል ማለት ነው። እና የኑሃን ወንድም የተቀጠረበት ቦታ ሲሄድ እሱ ጋር ቶሎ በል አምልጥ ወጥመድ ነው ብላም ትነግረዋለች። እድል እዛ ጋር ያመልጣል ማለት ነው። ግን እንዴት ሊያመልጥ ቻለ? ምን ያህል ቃላብን ታምኔዋለች ሲልም አቤኔ ለዜማ ጠይቋት ነበረ። አምነዋለሁም ስትልም ጠይቋት። ለምን ታዲያ እንደዛ ከሆነ እድልንና እንተናን ለምን እስር ቤት አላስገባቸውም ሲልም ይጠይቃታል። እሱማ ሶስተኛው ወገን እስኪያገኝ ብሎ ነዋ ያልያዛቸው ስትልም ትመልስለታለች። በቃ ያም ሆነ ይሄ ግን መያዛቸው አይቀርም እናገኘዋለን ብሎም ተስፋ ይሰጣታል ለዜማዬ ማለት ነው። እሺ የኔ ፍቅር አትጨነቂ በቃ ይያዛሉ ብሎም ተስፋ ይሰጣታል። እሷም እሺ የኔ አባት ብላ እስከ ዛሬ እኮ ካገኘውህ ዘፍነህልኝ በአካል አታውቅም፣ ስለዚህ ዘፈንልኝ ብላው ይዘፍንላታል። ማሪ ማሪ የሚለውን ዘፈን ጋብዟታል ማለት ነው። ቃላብም እድል ትደውልለትና ናቲ ስላመለጠ
ኢዛና በጣም ፈርቷል። ናቲ ካመለጠ በኋላ እና ወንድማማቾች ከተገናኙ ጥሩ አይመጣም። ስለዚህ እንትን እድልና ነው አቤኒ ማለት ነው ቃላውን እንዲያግትላቸው ልዑልን እንዲያግትላቸው አሳምነውታል ማለት እንዴት ነው እናግት ያቀዳችሁት ያስባችሁት ሀሳብ ካለ አጋሩኝ ሲላቸው ሀሳቡን ይነግሩታል። ከዛ ትደውልና ለልዑል ደውላ እንደምታገኘው ትነግረዋለች። ከዛም በአቀዱት መሰረት ሄዳ ስታገኘው እነሱ ከጀርባ ሆነው እሱን ለማጥቃት ወይም ለማገት በሚያስቡበት ሰዓት ናቲ ይደርስለታል ማለት ነው። ከኢዛና ፊት ናቲ ሲቆ ናቲ ብሎ ኢዛና ሲጠሩ ወንድሜ ብሎ ልዑልም ዞር ብለው ወንድሙን ያየዋል ማለት ነው። በዚህ አጋጣሚ እሱ በሚታገትበት ቀን ሁለቶች ወንድማማቾች ተገናኝተዋል ማለት ነው። እዚህ ላይ ደስ ያለ ሁለት ወንድማማቾች ተገናኝተዋል። የእናቱን ልጅ የእናቱን አደራ አግኝቷን ናቲ ማለት ነው። አቤንም እንደማያምነው ቃልን ተናግሮ ነበረ። ኢዛናም ናቲንና ወንድሞችን ብትፈራ ይሻልሃል ሲልም ቃልን አስጠንቅቆት ነበረ ማለት ነው። ስለዚህ ቀጣይ ምን ይሆን ወንድማማቾች ምን ያደርጉ ይሆን የሚለውን አብረን የምናየው ይሆናል። በደካማ ጎን የመጣችው ቃላ ማለት ነው። የቃላ ደካማ ጎኑ ገንዘብ ነው ማለት ነው። ምክንያቱም ለገንዘብ ሲል ሁሉንም ነገር እንደሚያደርግ ለነ እድል ተናግሯል። ብዙ ገንዘብ እንሰጥሃለን አድርገው ስትለው እሺ ብሏል። ስለዚህ የቃላ ደካማ ጎኑ ገንዘብ ነው። ስለዚህ ከስራው ይልቅ ለገንዘብ ያደላል ማለት ነው። እና ውድ ቤተሰቦቼ ዜማ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ለነበረን ቆይታ ከልብ አመሰግናለሁ።